ሰላም ለእናንተም ተመልካቾቻችን፣ ተስፋዬ ካሳሁን ነኝ። ይህ ያው ምስክር ሳምንት የቴሌቪዥን ዝግጅታችን ነው። በዚህ ዝግጅታችን የተለያዩ የህይወት ምስክርነቶች እናንተ እያደረስን እንገኛለን። ዛሬ ደግሞ እንደምትመለከቱት አንድ እንግዳ ብድጋሚ ይዤላችሁ ቀርቤያለሁ። የዛሬ እንግዳችን ከቢሾፍቱ ድረስ ተጉዘው እዚህ ድረስ በመምጣት ምስክርነታቸውን ባለፈው የሰጡን ብዙዎቻችሁ ያሰማችሁ፣ ብዙዎቻችሁ የተገረማችሁት፣ ብዙዎቻችሁ ደግሞ የተማራችሁት ምስክርነት ነው። እንግዲህ አቶ ወርቁ እንደገና ደግሞ ያላለቀ ምስክርነት ደግሞ በሙሉ ለህዝብ መድረስ አለበት ሲሉ እንደገና ያው ከዛ ድረስ ተጉዞ መጥተው እዚህ ድረስ መካከላችን በሲኤምኤን ስቱዲዮ ይገኛሉ። እዚህ ሲኤምኤን ስቱዲዮ በመገኘታቸው አቶ ወርቁ እንኳን ደህና መጡ። እግዚአብሔር ይመስገን። እግዚአብሔር ከድቅድቅ ጨለማ ወደሚደነቅ ብርሃን የጠራን ስሙ ይባረክ። አሜን። ኢየሱስ አንድ ትግራይ ውስጥ የሆነ ሰው ደውሎ ከዚህ በፊት ወደ ጌታ ለመምጣት ሐሳብ ነበረኝ፣ ከዛ ወደ ኋላ ቀረውና ጌታ ያንተ ምስክርነት አይቼ ደወልኩልህ አለኝ። ንስሐ አስገብቼው በቤተ ክርስቲያን እንዲያዝ ያው መስክሬለት ንስሐ አስገብቼው ወደ ጌታ መጥቷል። ከአውስትራሊያም አንድ ሴት እህት ከስዊድን ደውላ ውጭ ጉዳይ ነበር የምትሰራው እና በህይወቷ ብዙ ጊዜ መሰናከሎች እንደሚገጥሟት እና ከርስ ነገር ከዘር ሐረግ ስላለ እንድጸልይላት ጌታ ቢፈቅድ ጸልይልኝ ብላለች። በስራ ዓለም ላይ ጸልዬላቸዋለሁ። ቀጥሎም ከአሜሪካን ደግሞ 2 ሰዎች ደውለውልኛል። እነሱም እንደዛው ስራ ስታክ ያደርጋል፣ ኦን ኦፍ ነው ስራዬና በአሜሪካን ቆይቼ ያለው ግን ብዙ ችግር አለብኝ ያለ በጌታ ፊት ጌታ እንደሚለው ውስጤ እንደሚሰማ በመንፈስ ቅዱስ ጸልዬላቸዋለሁ። አንድ ደግሞ ከካናዳ እሱም አሁን ጡረታ እንደውም ልወጣ ነውና ጡረታ ስንወጣ አብረን አሁን ቅርብ ጊዜ ጡረታ እወጣለሁ። ስለዚህ አንድ አብረን እንሰራለንና በጣም ጸልይልኝ ብለው ጸልዬላቸዋለሁ። እግዚአብሔር ይመስገን። አምቦ ደግሞ አንድ እህት ያው በጌታ ነበርኩ ባካርጌ ነበር፣ አሁን ወደ ጌታ ጸልይልኝ ብላለች፣ ጸልዬላታለሁ። ወሎ ውስጥ ደግሞ እንደዚሁ እህት ነበረ፣ እሷን ባካርጋ እንደገና ንስሐ አስገብቻት በቤተ ክርስቲያን እንድትያዝ ብሎ ጸልዬላታለሁ። እንግዲህ የተለያየ ሰዎች ብዙ ናቸው። ሞት አላስኩ እና እግዚአብሔርን አመሰግነዋለሁ። እኛ እዚህ ጋር ያለነው መልእክትን እግዚአብሔር ከጨለማ ከዛ ከድቅድቅ ጨለማ ወደሚደነቅ ብርሃን ጠርቶን የጨለማው የገሃዱ ዓለም ስራውና ሐሳቡን እንድንገልጠው ነው። ግለጠው ነው የሚለውና ጨለማን ወደ ብርሃን እናወጣዋለን። ስለዚህ እግዚአብሔር ይመስገን ከዛ ጨለማ የሚያስደንቅ ብርሃን ውስጥ ገብተን ደግሞ የብርሃን ስራን ደግሞ እግዚአብሔር እንዲከብር እንመሰክራለን። ስለዚህ ጋሻ አፈወርቅ ጋር አሁን እንግዲህ እዛ ነው ጌታን ተቀብያለሁ ብያለሁ። ባለፈው ከተቀበልኩ በኋላ ያው አንድ ወንድም ብያለሁ ፊት ኬክ ይሰራል ጋሽ ወልዴ አልፋ ኬክ ቤት ብያለሁ እና እሱ ድሮም እዛ ናዝሬት አብረን ነበር፣ አንድ ሰፈር ነንና እንደዚህ ጌታን ተቀበልኩ ስለ ለምን አብረን አንሆንም አለኝ። እዛም ስለማቆሽ ብዬ ከሱ ጋራ 2 ሆነን ጀመር። ከዛ 2 3 4 ሆነ። ስማቸው ለመጥራት ደረጀ የሚባል አለ፣ ከዛ ሽታይ የምትባል አለች። ሰለሞን ጽጌ ደግሞ በጣም በእግዚአብሔር ከኛ በጣም የተሻለ አካዳሚካልም በቃልም የተሻለ ሰው ነበር። እሱ እንደውም ያስተምረን ነበር። እሱም ተደመረ። እንዲህ ያል በጣም በዛን እግዚአብሔር ከ2 3 4 እያል ስንበዛ ግብርና ደግሞ ሴፍ የሚባል ነበረ። ከኩየራ ነርሶች አሉ፣ አንድ 6 ምናምን ነርሶች አለ፣ አንድ ዶክተር አለ እና እዛው እኔ ቤት መኖሪያ ቤት ነበረ የተመሰረተው። እንጸልያለን። ያው በሳምንት አንድ ጊዜ ይመጣሉ። አሁን ጌታን ከተቀበሉ በኋላ የእርሶ ወላጅ እናት ደግሞ በጨለማው ዓለም ውስጥ ነበሩና ሄደው ምንድን ነው ያሏቸው? ከዛስ በኋላ ምን ተፈጠረ? ቤት ውስጥ አልነገሩንም? እሺ አንደኛ በቃ ጌታን ከተቀበልኩ በኋላ ለእናቴ እካድም ነበር፣ ሽርጥም ነበረኝ። ኢማማው የለም እንጂ ሽርጡ አለ። ቡና አፈላላታለሁ፣
ቡና ቆላለሁ። ቡና ወቅጬ በጀበናው አርጌ ካድም ነበር። ማን ለእናቴ እንደውም ወሰራ ዶሮ የተለያየ ከለር ያለው ዶሮ ሁሉ አርድላታለሁ ጌታ ሳላቅ በጨለማው። በካደም ማለት ለሱ ሴሬሞኒ ማዘጋጀት ማለት ነው። ለመንፈሱ ዓለም በደንብ ካድማለሁ ማለት ያው ሴሬሞኒውን አቀርብለታለሁ ማለት ነው መስዋዕቱ። ከዛም በኋላ ጌታን ከተቀብዬ ከመጣው በኋላ እህቶቼም አሉ ወንድሜ 2 አሉ፣ ትንንሾች ናቸው። መንፈሱ አወቀና እኔ እንደዚህ ተቀምጫለሁ፣ እናቴ እንዲህ ወደ ታች ተቀምጣለች፣ ልጆቹ እዛ ነው እሷ ጋር ያሉት እና ያፈላች በቃ ሃይማኖትን ቀየርክ አለችኝ እናቴ። አሁን የሚመስለው እናቴ አይደለች መንፈሱ ነው። እና መቀየሬ ማንም አልነገራት መንፈሱ ነው በእሷ ተገልጾ ሃይማኖትን ቀይረሃል ሲለኝ ምንም አልተናገርኩ። ልክ ስንበረከክ ወደቀው እናቴ ሳትሆን መንፈሱ ወደቀ። ሲወርቅ ጊዜ ጮኸ። በቃ እኔ ከሱ ያለበት ቤት አልኖርም አለ። ይዟል ሊወጣ ስል መንፈሱን አሰብኩ ምንም እንዳረጋት ከኔ ወጥቶ ሌላ ቦታ አደረ። ምንም ነገር እንዳረጋት ወጣ። ስለዚህ ጨለማ ከብርሃን ጋር ምን ህብረት አለው? ስለዚህ እኔ ባለውበት ማደር አልቻለም። ጥሎ ሌላ ቦታ ነው ይዟት ሄደው እና መንፈሱን አሰብ አንደኛ ልጆቹም አንጫጫቸው እና በቀናታችን እንደዚህ ሆነ እንዲህ አሉ። ስለዚህ እነሱም ስለማቁ መንፈስ አወከኝ። ግን ጸለይኩ በደንብ ምንም ነገር እንዳረጋት። ከዛም በኋላ ወደ ሻሸመኔ ተመለስኩ። ሻሸመኔ ደግሞ ሮብ ጾም ጸሎት አለን እንጸልያለን። ግቢውን ተከራይቼ ነው እና ክብሩ ይባላል በመናፍስቱ ዓለም ፕሮሰስ የሆነ ሰው ነው ክብሩ የሚባል። ቤቱን ያከራየኝ ከኔ በላይ ከፍ ብሎ መሃሉን ፓርቲሽን ሰርቶ አጥሮ ለኔ 3 ክፍል አለው፣ ሳሎን አለው፣ መኝታ ቤት አለው፣ ዕቃ ቤት አለ። ከኋላ ደግሞ 2 ሰርቪስ አለ። አንድ ላይ አከራይቶኛልና ቤተክርስቲያኗም በወቅቱ 150 ብር መሰለ የተከራየ ነው። 50 ብር ቤተክርስቲያኗ አትደጉማለች፣ 100 ብር ነው የሚከፍለውና የሆነ ሰው አከራየን። ከኋላ ያለችው ሴት ናት። እሷም ሮብ ዕለት ደግሞ ለአምላኳ ትካድም ነበር። ጫት ይዛ ከጓደኛ ጋር ትቅማለች። እኛም አናቅም መገለጡን በወቅቱ የለን። ግን በእግዚአብሔር ፊት በቅንነት እየጸለየ ያለ ቡና ፍልታ ጀበናው ከእንትን ላይ በርሜሎ እንትኑ የለም ከማንደጃው ላይ ብድግ ብሎ ጣራውን ነክቶ ሲሚንቶ ላይ ፈነዳ። እኛ ላየንም ሲደረግ። ከዛ ያ ሲሆን ሮጣ ጠፋችና በበቀለ ሞላ ድረስ ሄደች። ጓደኛዋ ደግሞ እሷን ተከተለ። ያቺ ትሮጣለች ተከታትሎ። እኛ ጸልየን ወደ 8 ሰዓት ነው ቁጭ ብለን ውጪ ወተን ቁጭ ስንል መጣች። አረ እንደዚህ ሆነ፣ ጀበናው ጣራው ነክቶ ፈነዳ። ስለዚህ እሷ ሮጣ ጠፋች። እኔም ተከታትዬ ሄድኩ። ወደዛም አልመለስም እቃዋን ለመውሰድ መጣሁ አለች። እግዚአብሔር ስሙ ይባረክ። ልጁ ባለበት አርነት አለ። ስለዚህ እኛ ባናይ መንፈስ ቅዱስ ያይ ነበር እና ገርሞኛል። ጀበና እንግዲህ ወደ ሰማይ እንደ ሮኬት ወደ ላይ ዘለው ጣራውን ነክቶ መሬት ላይ ሲፈር መንፈሱ ነው ተመታውና እግዚአብሔር በሚያስደንቅ ነገር ያረጋጋል። ያ ያከራየን ሰው ደግሞ 8 ሰዓት ላይ መንፈሱ ይመጣና መሬት ላይ ያንከባልለዋል። እንደውም ከኔ ጋር የነበሩ ያስተማረኝ ጋሾል እዚህ አንገባም ሲል እናንተ ካልገባችሁ ጋሾል እኔ እገባለሁ ውስጤ ተቀብሎኛል ብዬ ነው የገባሁት በእምነት። በሱ ውስጥ ካለው በእኔ ውስጥ ያለው ይበልጣል ነው። አይ መንፈስ አለበት ታዲያ ይኖራ እኔ ምን አገባኛል። ከዛም በኋላ እሱ ካሴቶች ሳመጣ እስቲ ካሴት ስጠኝ ይለኛል። ካሴት ተሰጠዋለሁ። የተለያየ ሲጨነቅ ጸልይልኝ ያለ ሮጦ ይመጣና ጭንቅላቱን ይሰጣል፣ ጸልይለታል። ከዛ ሄደ። ብቻውን ነው የሚኖረው። ከዛ በኋላ እሱ ጌታን ተቀበለ። ሙሉ ወንጌል ያመልክ ነበር እና በእምነት ነው እግዚአብሔር ከነሱ ውስጥ ካለው በእኛ ውስጥ ያለው ይበልጣልና ያኔ አሁን አንድ ነፍስ እዛ ጋር እንግዲህ የታሰረ ነፍስ ተፈታ፣ ነፃነቱን አገኘ ማለት ነው።
አይ ይሄ የአእምሮ በሽተኛ ነውና ሊረብሸን ይችላል ብዬ ብቀር ኖር ይሄ ነፍስ ተጠያቂ ነበር። እና እግዚአብሔር በሚያስደንቅ ነገር በሚያስገርም ነገር ነው ስራውን ሲሰራ የነበረውና እግዚአብሔር አዋቂ ነው። ሁለተኛ ደግሞ ፊት ይሄ ከመሆኑ በፊት ጌታ እሱ ከመቀበሉ በፊት በግራ በኩልም ሙስሊም ናቸውና መንፈስ አለበት። ይሄም መንፈስ አለ። ልክ እኔ ሞተር ይዤ ስመጣ ሁለቱም ሮጦ ይሄዳሉ። አንዱም ወደ ቤቱ ይገባል፣ ይሄኛው በዚህ አጥር አለ፣ ሮጦ ወደ ቤቱ ይገባል። መጣ መጣ ይላሉ። መንፈሱ ያውቃል። እና እኛ ባለንበት የእግዚአብሔር ሰዎች በእውነትና በመንፈስ በቅንነት በዋነት ካመለክ ነው የእግዚአብሔር መንፈስ ፕሬዘንሱ ክብሩ አካባቢውን ይቆጣጠራል። ኃይል የለውም። ስለዚህ አብዛኛው በእግዚአብሔር ፊት ስነ እዛ አካባቢ ያሉ በመናፍስቱ ዓለም ይሸሻሉ። ግማሹ ለቆ በቤቱ እያከራየ ሌላ ቦታ የሚሄዱ ነበር። እግዚአብሔር ድንቅ ነገር ያደርጋልና እግዚአብሔር የሚያስገርም ነው በዘመናቱ ሁሉ ላይ። ስለዚህ መሰረተ ክርስቶስ እንግዲህ ሁለት ሆነ ጀምረን በስተን እንደውም ኦቤንኮ አዲስ አበባ ጋሽ ካሳ መጋቢ ነበሩ። ጋይ ታደሰ ነጎ ሐዋሳ አለ። በመላው ኢትዮጵያ ፓትሮል ይዞሩ ነበር። ያኔ ክልል ነገር ስለሌለ በመላው ኢትዮጵያ ይዞሩ ነበር። የዞሩ ወንጌላውያኖችን ለብቻ ያናግራሉ፣ ህዝቡን ደግሞ ለብቻ ያናግሩና ምን ችግር ያለብንን ችግር ሁሉ ከዛ በኋላ አንድ ላይ አሰባስበው ተግሳጽ የሚገባው ምክር የሚገባው ዘለፋ የሚገባው ያደርጉ ነበር። ከኦቤንኮ ከዋናው ቢሮ ነበረ በመላው ኢትዮጵያ ይዞሩ ነበር። ወደ ጌታ ከመምጣቱ በፊት ለምሳሌ ባለፈው የጠቀሱት አለ የመናፍስቱ አሰራር አለ፣ ሰዎችን የሚያሰቃይ የሚዘርፍ። ለምሳሌ አሁን አፈዛ ደግዛ አለ። ለምሳሌ አሁን በተለይ በከተማውን ተለምዷል እና ስለሱም በደንብ የሚነግሩን ካለ ምክንያቱም ሰዎች በዚህ ተጎድተናል እያሉ ነው እና በደንብ ማወቅ ይፈልግ ጥንቃቄ ማድረግ ያለበት። አሁን አንድ ሰው በጌታ ሆነው እንዴት ነው አፈሳ ገንዛ ደንግዝ በላው ላይ የሚሰራው? ይሄን ነገር በደንብ ቢያስረዱ። አንደኛ ክርስቲያን ስላለ ክርስቲያን መሆኑ ማረጋገጫው ምንድን ነው? በጽድቅ ሲኖር በቅድስና ሲኖር እንደ እግዚአብሔር ሐሳብ ከኖረ ያ አይሰለጥንም፣ መንፈሱ አይሰለጥንም። ስለዚህ ወጣ ገባ ከተባለ መንፈሱ ነው ስሙ ነው። ለቤተ ክርስቲያን ሊሄድ ይችላል። በዝሙት መዳራት አለ፣ ጣዖት ሟርት አለ፣ ጥል አለ፣ ክርክር አለ፣ ቅናት አለ፣ አድመኝነት አለ፣ ስካር፣ ዘፋኝነት የእግዚአብሔር መንግስት አይወርሱም ይላል። በዚህ ውስጥ ኢንቮልቭ የሚያደርግ ወይ በዚህ ውስጥ የሚያልፍ ሰው የፈለገ መናፍስቱ ስታክ ያርገዋል፣ ያቋላ። መናፍስቱ ዓለም ለምሳሌ ውጣ ስትለው አንተ አላቅህም እንዴ አንተ ማነህ ይላል። የቆሬ ልጆች በኢየሱስ ውጣ ሲላቸው እናንተ ማናቸው እነ ጳውሎስ ብሎ ገረፋቸው መንፈሱ። ስለዚህ አንድ ጊዜ እንደውም መንፈስ ምን አደረገ? አንድ ቦታ ላይ አዳማ ላይ ነው እና እረ መናፍስቱ በጣም የሚያስቸግረው ሰው አለና ገመድ ይዘን ላስሮ ገመድ ልገዛ ነው አለ። ሲሄድ መንገድ ላይ ተገኘ። እረ እኔ አስወጣዋለሁ አለ። ሄደ። ከዛ በኋላ ያንን ሰውዬ መንፈሱ ጉሮሮን ግጥም አድርጎ ያዘው። እረ በወንድ ልጅ አምላክ ልቀቀኝ ልቀቀኝ አለ። ስለዚህ እንደ እግዚአብሔር ሐሳብ ሳይኖር ሰው መንፈስን አለ በጾምና በጸሎት ካልሆነ በስተቀር አይቻልም። ለኛ ለምን አልወጣም አለው ደቀ መዛሙርቱ። ጌታ ኢየሱስ ያ የሚጥለውን ሰው መጣና ለኛ ለምንድን ነው በጾምና በጸሎት ካልሆነ በስተቀር አይወጣም ማለት። ሁለት ደግሞ እናንተ እምነት የጎደላችሁ አለ። ይህን ተራራ ፍለስ ብትሉ ወደ ባህር ሂድ ብትሉ ይሄዳል። እምነት ያስፈልጋል። ሁለተኛ በጾም በጸሎት ያስፈልጋል መንፈሱ። ስለዚህ እንደ እግዚአብሔር ሐሳብ ያልሆነ ሰው ስሙ ነው እንጂ ያልኖረበትን ጠላት ይጫወትበታል። ለምሳሌ በቤተሰቡ ውስጥ በሽታ ይመታሉ። ሚልኪያስ ምዕራፍ 3:8 ላይ እስቲ የሰማይ መስኮቶችን ባልከፍት ስጡኝ ይላል። ሌቦች ናቸው ነው የሚለው። አስራትን ካልዘመ እግዚአብሔር በኩራትም መባው የማይሰጥ ሰው ከሆነ በቤተሰብ ብዙ ነገሮች ጉድለት ይመጣል፣ አይባረክም። ለምን? አውሬው አይተኛም፣ ቀዳዳው ክፍተቱን ያያልና ይህንን ቀዳዳ ከዘጋ ጠላት በእኛ ላይ ሊሰለጥን አንዳችም ስልጣን የለውም።
በእነሱ ውስጥ ካለው ደግሞ በእኛ ውስጥ ይበልጣል ነው የሚለው። ስለዚህ በእኛ ውስጥ ያለው ይበልጣል። ስለዚህ ይሄ ነው። እኔ አሁን እዛው ሻሸመኔ ያለው አንድ ቤት ያከራየችኝ ሰው ሌላ ነው። ከዚህ በፊት ከመከራየት በፊት አሁን ቸርች የሆነው በፊት አንድ ቤት ውስጥ ነበር። ሙሉ ቤት ነው ተከራየሁት። እነሱ ኮሪደር ላይ አሉ። ልጅቷ ባር ሌዲ ናት እና ጓደኞች አሏት እና በመናፍስቱ ዓለም ፕሮሰስድ ናት እና ማታ ማታ ምሽት ብሉ ታድራለች። እኔ ጌታ እንደተቀበልኩ እንደውም ልክ እንዲህ ስታይ በውስጡ ያለው የጅብ መንፈስ አስካካ፣ ከት ብሎ አስካካ። መንፈሱ ጅብ ሆኖ አወኩት፣ የጅብ መንፈስ ሆኖ። ከዛ መናፍስ ጠሪ ይዛ መጣች፣ ጫት ይዛ መዙማ ይዞ መጡና ሙዚቃ ከፈቱ፣ ካሴት እና ይቅማሉ። እኔም ተንበረከኩ። 2 ሰዓት የተንበረከኩት ከሌሊቱ ልክ 8 ሰዓት ሲሆን ጠቅላላ ታይዞ ወጡ። አልቻሉም። የራሷ ቤት ነው። መናፍስ ጠሪ ይዛ መጣለች። እኔም የተስፋዬ ገቢ ሰው ነው። ጌታ ይባርኩ ለዘላለም። ቁጥር 5 እግዚአብሔር ሲረዳ የሚለው እሱ ከፈቱ። ከዛ በኋላ አልቻለም መቋቋም፣ ጥሎ ሌሊት ላይ ጥሎ ሄዱ። ስለዚህ በእነሱ ውስጥ ካለው በእኛ ውስጥ ስለሚበልጥ ሌባውን ሊሰርቅ ሊያርድም ይመጣል። እኔ ግን ሕይወት ላበዛላችሁ መጣ። ስለዚህ ሌባው እኮ የሚመጣው ካልኖርንበት ነው፣ በእኛ ላይ የሚሰለጥን እንጂ ሊሰለጥን አይችልም። በብዙ ነገር ውስጥ ሆኖ ክርስቲያንን ቢል አይቻልም። አንድ ጊዜ ወደ አዳማ ሄድኩና 97 ላይ ስራ ፈትቼ ነበር። ብዙ ድርጅቶች ነበር፣ ሻሸመኔም ነበረኝ፣ አዋሳም ነበረኝ፣ ወርክሾፕ ነበረኝና እዛ ላይ እያለው ስራ ፈታው። ከዛ ለምንድነው ተጋብተን እህታችን ነበረችና እባክህ ከተጋባን በኋላ እንትን ቴክስታይል ወይም ጨርቃ ጨርቅ አዳማ ላይ ያለው ጨርቃ ጨርቅ ወደ 750 የሚሆኑ ሴቶች አሉ። እዛ ያሉት በተለያየ ቦታ መንገድ ላይ ቆሜ ያዩኛል። ስራ የለውም እኮ ባለቤቷ እያሉ ያስወራሉ። እንግዲህ እዛ እንደዛ አንዱ ለአንዱ ሲናገር በሀያውን ቀበሌ ስለተፈተኑ ስራ አጥ ነው ምናምን እያሉ ሲተቹ ያው እሷ ጆሮ ላይ ይደርሳል። ከዛ አንድ ቀን ለምን ጥበቃም ቢሆን ለምን አትገባም ማለች። እሺ ያልኩና ሌሊት ላይ እሺ ብዬ ከተኛች በኋላ ሌሊት ተነስቼ መጸለይ ጀመርኩ። እግዚአብሔር ፊት በጣም ጸለይኩ፣ አነባው። ከዛ ህልም አየሁ። ህልሙ መታራ ነው። መታራ ታውቀው እንደሆነ ሬዳሽ ወይም ገረጋንቲ የፈነዳ ቮልካኖ ቁጥቋጦች ትንሽ ነው። እዛ ጋር ያሉ ዛፎች ትልቅ ግራሮች አሉና እዛ ውስጥ ሆናለሁ። አንድ ሰው ቁጢጥ ብሎ የሆነ ትንሽ የምታክል አርጩሜ ይዟል። በፊቱ እንደዚህ ያለኩ ስማ አንተ እስራኤል የለህም አለኝ። እኔ እኮ ስንት ሞያ ነበረኝ እንዴት እንዲህ ይለኛል ብዬ በውስጥ ያጉረመረሙ። ከዛ ያቺን ቦታ ነካ ሲያረጋት ያ ምድረ በዳ ነው በጣም እንግዲህ መታራ ውሃ ፍልቅልቅልቅ አለ። ወይ እውቀት እያልኩ ለካስ ጂኦሎጂስት ነው ይሄ በጣም የእውቀት ሰው ነው እያልኩ መደነቅ ጀመርኩ። ከዛ በውስጤ ሞላኝና ሲነጋ ምክር ቤት ሄድኩ፣ ማዘጋጃ ቤት አዳማ። ማህበራዊና ኢኮኖሚ ዘርፍ ያለው ካሳውን ይባላል መምህር የነበረ ወለጋ ነው። ከወለጋ ነው መጥቶ እሱ ነበረ። ሌላው ኑራ የሚባለው ለ6 ወር ወደ ውጭ ሀገር ሄዷልና አሁን እሱ ነው የሚመራው። ልክ ሴክሬታሪ በሩን እየዘጋ እያለ ደረስኩና ፈልጋለሁ ላናግር አልኩት። ግን የ5 ደቂቃ 10 ደቂቃ ነው አይበልጥም፣ አናግረኝ አልኩት። ቾክዬ ነበር አለ። አይ ግድ የለም እንግባ አልኩት። ቢሮ ገባን። እሺ ቁጭ አልኩ። ይሄ ከተማ እኔ ያደኩበት ነው። ይሄ ከተማ አደባባዮቹ እነዚህ ፖስታ ቤት ወደዚህ ያሉ በደቡብ ፊት ለፊት ያሉትን
ከተማው ልዩ ላርግላችሁ አልኩት። እኔ ባለሙያ ነኝ ስለው እንደውም በጣም ሰው እየፈለግን ነበረ፣ ስለዚህ ኮንትራት እንስጣለ። እኔ ኮንትራት አልፈልግም፣ ደሞዝ ነው የምሰጠው አልኩት። ስለዚህ በቃ 750 ብር እኔ ከ3000 ብር በታችን ተቀጥሬ አላውቅም፣ እንደውም አይመጠነኝም ስለው ገንዘብ ጨመሩልኝ። ከዛው ውል ተዋዋል። 20 ሰው ተቀጠረ። አደባባዩ አሁን ኦዳው ወይም ብሳና የተተከለበት ፊት እንደውም አዳማ ማለት አዳሚት ነው ብለው ሴንተሩ ላይ ያለውን ሲል አይ ብዙ አንዳንድ ትችቶች ስለነበረ 97 ላይ ከምሽቱ 4 ሰዓት ላይ ነቅለን አሁን የተተከለውን ተከል 3 ነን። ከዛ በኋላ እሱን ለምሽት ላይ ተከልና እዛ አካባቢ ዳንዲ ደራርቱ ወይ ደራርቲ ጎዳና የሚለውን አካባቢ ፖስታ ቤቱን እዚህ በደቡብ ፊት ለፊት ያለው ግሪን ኤሪያ ላይ ጀመር። እግዚአብሔር እንግዲህ በምሪት እንግዲህ ማታ የሚፍለቀለቀውን አየው፣ ውስጤ ሞላ። ምክር ቤት ሄድኩ። ያንን ድንቅ ነገር በቃ ምንም ማስረጃ የጠየቁኝ ነገር ውል ብቻ ነው ተዋዋለው። እንደውም ምርጫ ነው ሰጠኝ። ኮንትራት እንስጥ ሲለ አይ እኔ በደሞዝ ነው ብዬ በደሞዝ ሰራው። ለምን ደሞዝ ያው ብዙ ነገር አለ፣ ክራይቴሪያ የሚሟሉ ነገር ስለሌለ እዛ ውስጥ መግባት ስላልፈለግ በደሞዝ ሰራውና እዛ ሞተርም ሳይክል ከኔ ጋር ያለው የማህበራዊ ኢኮኖሚ ዘርፍ ኃላፊው ነው ሞተር ሳይክል እኔ አደርሰዋለሁ፣ ሞተርም ሰጡኝ እና በከተማው በቃ ትናንት ስራ የለው ምናምን ያሉ ለየሷ ባለቤት እኮ እዚህ አደባባዩ እያሰራ ነው ማለት ጀመረ። እግዚአብሔር እንግዲህ ምድረ በዳውም የኤደን ገነት ማድረግ ይችላልና እግዚአብሔር የሚያስደንቅ የሚያስገርም ነገር ነው ያደረገው በህይወቴ። እና አሁን ብዙዎችን እግዚአብሔርን ከተጣበቅ በእግዚአብሔር ፊት ካለን እንደ እግዚአብሔር ሐሳብ ከኖር ሰዎች ነንና እንስታለን። ስጋ ደካማ ነው መንፈስ ብርቱ ነው ይላልና ንስሐ ገብተን በእግዚአብሔር ፊት ብንመላለስ ጸጋው ይመለስልናል። እግዚአብሔር ክብሩን ለማንም አሳልፈው ደግሞ አይሰጥም። እኔ ቀናተኛ አምላክ ነኝ ይላልና በሁለት ሐሳብ ማያነክስ አንዳችም ነገር አያገኝም ይላል። ሰዎች በሁለት ሐሳብ እያነከሱ ሌባውን ሊዘረፉ ይችላሉ። ብዙ ነገር በህይወታቸው ሊመጣ ይችላል። እንደውም አንድ ወንድም በጣም በህይወት የሚያሳዝነኝ ኤርፎርስ ኤሌክትሪካል የነበረ እና ጥሩ ነገር ነበረውና ወደ ዲላ ከእንትን መጣ ከሻሸመኔ ወደ ዲላ ሄደ። ባክ አደረገ። ክፎች ያው ጠላት በጩቤ ወቅቶሉ ነው የገደሉት። እና ሰው ገንዘቡ ሳይቀር ህይወቱን ሊያጣ ይችላል። ጠላት አይተኛም፣ የማይተኛ ነው። አንዳንድ ጊዜ ደግሞ የተሰጠን ጸጋ ማናቀው አለ። አንድ ወንድም አለ እና መንግስቱ ይባላል፣ ጸጉር አስተካካይ ነው በርበሪ። ሁለቱ ሙስሊሞች ናቸው እና ያስተካከላቸው ስለ ክርስቶስ ይነግሯቸዋል። ክርስቶስ እኮ የሚበላ የሚጠጣ እንደዚህ ነው ያለው። ያው በሚያውቁት ጌትነቱ ዘላለማዊነቱ አልፋና ኦሜጋ የነበረ ያለ የሚመጣ በሙታና በሕያዋን እንደሚፈርድ ስለማያውቁ ነብዩ ኢሳን ስላላወቁት ስለዚህ ተረብ ጀመሩ። ያስተካከለው ያለ ሰውየው የተንሸራተተ ወደቀ። ከዛ ተሸክሞት ውጪ አውጥቶት ውሃ እያፈሰሱበት አንድ 30 ደቂቃ ነው ከ40 ደቂቃ ወደ ህይወቱ ተመለሰ። ከዛ ደነገጠ። የዛን ቀን አልተስተካከለ። በማግስቱ መጣ። ሁለቱም መጡ። አሁንም ቁጭ ብሎ እያሉ ሁለት አረብኛ የሚናገሩ አንድ ወንድና ሴት መጡ። በምሪት ጌታን ተቀበል አለ። ባትቀበል ግን በህይወት አትኖሩም ነገ ጠዋት ብላ ትንቢት ተናግሮ ሄዱ። በአረብኛ ነው ያናገሩት። እምቢ አለ። በማግስቱ በሶስተኛው ቀን ሞተ። እና እግዚአብሔር የሚያስደንቅ ልጆች አሉት። በምሪት የሚሄዱ ለምድሪቷ በምሪት የሚኖሩ ራሳቸውን ገዝቶ በጭምትነት በዝግትነት እና በብዙ መከራ በምጥ ይላል ሐዋርያ ጳውሎስና በመከራ በስደት በመገረፍ ይላል በመራበር በመጠማት ሁሉ
ወንጌል ዋጋ መክፈል አለ። ክርስቶስ እኔን እንዳሳደዱኝ እናንተንም ያሳደዱ፣ እኔ የሚቀበሉ ይቀበሏቸዋል ይላሉ። ስለዚህ በሐሳቡና በፍቃዱ ብንኖር የዘላለም ሕይወት አለ። በዚህም ባይመችም በሚቀጥለው የዘላለም ሕይወት አለ። ይሄ ከንቱ ዓለም ነውና ይሄ ደግሞ ጊዜያዊ ድንኳን ነው። የማልፈው ርስት አለ፣ ሰማያዊ ርስት አለ። ስለዚህ መዝገባችሁ በሰማይ ይሁኑ፣ ብልና ሌባ በማይወስድበት አለ። ሰዎች ብዙ ጊዜ ይታለላሉ በዚህ ነዋይ ደግሞ ሰው በሁለት ሐሳብ ካነከሰ ወይም ወይ ለገንዘብ ወይ ለሕይወቱ ካሳሳ ከንቱ ነው። ገንዘብ የኃጢአት ሁሉ ስር ነው። ሕይወትን የሚበላ ነው። እንደ አሲድ ነው። ገንዘብ ወጥመድ ነው እና ብዙ ሰዎች እግዚአብሔር ከትቢያ አንስቷቸው ይረሳሉ። ማንነታቸውን የትናንቱን ይረሳሉ። ስለዚህ እግዚአብሔር ማስተዋል ይስጣቸው። ብዙ ጊዜ በቤተ ክርስቲያን እርስ በራስ ተጠላልፎ መውደቅ ሁሉ አለ። በስጋ የሚገለጡ አለ፣ በመንፈስ የሚገለጡ አለ። መንፈስ በስጋ ስጋ በመንፈስ ላይ ይቃወማል። የስጋ ፍሬ የታወቀ ነው ይላል። ስለዚህ ሮሜ 8 ላይ ስለዚህ በስጋ ያሉት ቤተ ክርስቲያን ያናውጣሉ፣ መንፈሳዊ ወገኖቻቸው እንዳመልኩ ሁሉ ብዙ ነው። እኔ ብዙ ጊዜ በማመልክ ሰዓት መንፈስ ቅዱስ እና እንባዬ የረገፈ ነው። እኔ አልቅሼ አይደል፣ በመንፈስ ቅዱስ ተመርሳል። ሌላው ሰው ይኮ እንደዚህ ነው እንዲህ ነው ይላል። በፍጥረታዊ ሰው አይገባውም፣ ግን ቤተክርስቲያን ነው ያለው፣ ሊገባው አይችልም። 2014 ላይ ወደ 15 ላይ መሰረተ ክርስቶስ ኮሌጅ እየሰራውላቸው እያለው ወንድም ተኩኔ ድሮ ማቆም ተኩኔ ጋር ይጎበኘን ነበር ሻሸመኔ። እዛ ስራ ግቢውን እየሰራውላቸው አንድ ጥበቃ ሰው ነበርና መንፈስ ቅዱስ በውስጤ ሞላ። ከዛ ቁጭ ብዬ ሰውዬው ደወልኩ። የሴኩሪቲዎች ኃላፊ ነው። ደወልኩና ጠራሁት። ስማ ንስሐ ግባ አልኩት። ሁለተኛ ደግሞ ለቤተሰብ የሚያስፈልግ ለቀለም ይሆን ነገር ግዛ፣ ነገሮች እንደ ትናንት አይደለም ይለወጣልና ንስሐ ግባ አልኩት። እሺ ብሎ አንደኛ አንድ ከብት አለችኝ፣ እሷን እሸጣለሁ እንጂ ገንዘብ የለኝም ማለት ተለያየ። በማግስቱ ስራ ሲሄድ የት አለ አቶ ኬሌስን? ማታ እኮ መጥቶ እስር ቤት ሄዳሉ። በኋላ ደነገጥኩ። የሱ ልጅ እኔ ጋር ይሰራ ነበርና እዛ ኮለ በጣም ጋሽ ይልማ ይባላል፣ ልጁ ዳንኤል ይባላልና ደነገጥኩ። ከዛ ወይ እኔ ወይም እንደዚህ ተማክሮ እንዲህ ያደረገኝ ይል ይሆን ያው ስጋ ሁልጊዜ እና ውስጤ በቃ ደነገጥኩ። በኋላ ሄጄ ስጠይቀው በእርግጥ የተናገርከው የእግዚአብሔር ሰው ትክክል ነው፣ መጽሐፍ ቅዱስ አንጡልኝ ብሎ እንደው መጽሐፍ ቅዱስ አንብቦ እዛ እስር ቤት ማንበብ ጀመረ። ቀለም እየቀባ ኃይለኛ ዳመና ዝናብ ጠብ አድርገ። አሁን የቀባነው እንዳለ ሊበላሽ ነው። ጌታ ሆይ ብዬ እጅን ዘርግቼ ወደ ላይ እለፍ አልኩት። ይሄ ዳንኤል ጌታን አቅም ግን እዛው ነው ኮሌጅ ያለው ስለው ከተማ ኃይለኛ ዝናብ ነው አካባቢው ዘነበ። ያለፈ እግዚአብሔር ይሰማል። ከምን ከቅንነት ቅኖች እግዚአብሔር ያሉ ይላል። ከጠማማ ጋር ጠማማ ነኝ፣ ከልበ ቅኖች ጋር ቅን ነኝ ይላልና እግዚአብሔር ቅን ሆኖ ስንቀር እግዚአብሔር ይሰማናል፣ በሚገባ ይሰማናል። እኔ ብዙ ጊዜ ሻሸመኔ ነግሬ ያለው ያኔ በእምነት ጋሾሌ ያልኩት ሻሸመኔ ያለን ሰሞኑ ገራጅ ከፍታለሁ አልኩት። ምንም ነገር ማቴሪያል የለኝም፣ ገንዘብም አካውንትም የለኝም ስለው እሺ አለ። ከፍታለሁ ሰሞኑ እንዳል ሄድኩና ውስጤ ሲሞላ መናኸሪያ ዙሪያ ያሉትን አብዛኛው ሙስሊሞች ናቸው መለካት ጀመርኩ። ሱቃቸውን በሩን መስኮት መለካት ጀመርኩ። ከዛ ይሄን ያህል ክፈል እያልኩ መክፈል ጀመርኩ። ደረሰኝም የለኝም፣ ወርክሾፕ ማቴሪያልን በእምነት ሁሉም እሺ፣ እንደውም ቀንስ የሚለኝም የለም። ይሄ ከእንጨት ይልቅ ብረት አብዛኛው መናኸሪያ ጀርባ ያለው የኔ ስራ ነው፣ በር መስኮቱ ስር። ከዛ ተቀበልኩና በእነሱ
ብር አዲስ አበባ ሄጄ ኤልቲዜድ ገዛው አርኤችኤስ። ከዛውን ሼዱን ሰርቼ ወርክሾፕ ጀመርኩ። ከዛ በተለያየ ቦታ ስሯሯጥ እግሬ ውስጡ ደም አዘለ። ሲያዝል ጌታ ሆይ አልኩና ገልብጬ በእግሬ ሲሄድ ዝም ትለኛለህ አልኩት። የቁዬ ደማ ነው አልኩት። ጠዋት አንድ ወንድም ለብዙ ዓመት በጌታ ነበረ ባካርጎ ነውና እመሰክርለታለሁ ያዳምጠኛ አምቦ ነው አለው እና እሺ ይለኛል። በቃ ተመለስ ይለኛል። ሸኘዋለሁ። ይመለሳል። ከስራ ሲመጣ ጠብቀውና ይመለሳል። ከዛ ወደ አንድ ቀን ወደ አላባ መስመር ላይ ስንሄድ በጋለች ግልገሏ ተሽከርክራ እግሩ ላይ ትወርቃለች። ከዛ ጸጥ አለች። ገብረ ማርያም ፈከንሳ ይባላል። ኦዲተር ነበርኩ የራሱ። ከዛ በቃ ቸርቹ የት ነው አለ። ይሄ ለኔ መልእክት ነው አለኝና ነገርኩት። ወደ 4 ልጆች ወንዶች መጡ፣ ማምለክ ጀመሩ። በኋላ ኮምፓክሽን ሁሉ ገብቶ ነበር፣ ኪቦርድ ሁሉ በኋላ አድጎ ይጫወቱ ነበር። ባለቤቱም ተጣልታ አሰላ ሄዳ ነበር። አሰላ እሷን ጌታን ተቀብላ መጣች። ማንም ሳያስጠርቅ ገባች። ጌታ ባለበት አርነት አለና እግዚአብሔር እንዴት አድርጎ እኔ ብዙ ጊዜ ጠብቆና እመሰክራለሁ እባክህ እለዋለሁ። እሱ ያውቃል ግን አይናገርም። በደንብ ወንጌልን ያውቃል። ያቺ በግ ግን ግልገሏ እግሩ ላይ ሲሆን በቃ ይሄ መልእክት ነው አለ እና ምንድነው ወንጌልን ለፍጥረታት ሁሉ ልንደርስ ነው ጌታ ሂዱ አይደለም የሚለው ማርቆስ 16:15 ለፍጥረታት ሁሉ ወንጌልን ስበኩ ይላል። ስለዚህ በአብ በወልድ በመንፈስ ቅዱስ እየጠመቃችሁ ደቀ መዛሙርቴ አድርጓቸዋል። ስለዚህ ለወንጌል ነው፣ ሌላ አይደለም፣ ለብልጽግና አይደለም። እኛ ሌላ ታምራት ልናደርግ ሳይሆን የጠፉትን ልንፈልግ በሞትና በጨለማ በገሃዱ ያሉትን ሰዎች ልንናጠቅ ነው። እስከ ደም ጠብታ አልታገላችሁም ነው ይላል። ስለዚህ ፍርድ አለብን። ስለዚህ ያው ተሰሎንቄ ላይ ሕዝቅኤል ላይ 33 ላይ ምን ይላል? ለኃጢአተኛው ባትናገር ደሙን በእጅ ይፈልጋሉ፣ ብትናገር ግን በኃጢአተኛው ላይ ይላል። ስለዚህ እግዚአብሔርን መስሎ የሚኖሩ ይሰደዳሉ። ወንጌልን ሰማያዊ ነው፣ እኛ ጊዜያዊ ነን እኮ። ይሄ ለማያልፈው ዓለም ነው፣ የሚያልፍ ዓለም ነው። ይሄ ዓለም አሁን በመጨረሻው ዘመን ላይ ጌታ ኢየሱስ ደቀ መዛሙርቱን ሰብስቦ ወደ ደብረ ዘይት ላይ እኔ ብሄድ ይሻላል፣ ወደ እውነት ሁሉ የሚመራ መንፈስ ቅዱስ እልክላችኋለሁ አለ። መንፈስ ቅዱስ ከዛ በኋላ ኃይልን እስከምትለብሱ ከኢየሩሳሌም እንዳትወጡ አለ። ኃይልን በለበሰ ጊዜ ጴጥሮስ በገረዲቷ ፊት እንኳን የካደው እናንተ የገደላችሁት የሰቀላችሁ ያለ ይናገር ነበር። መንፈስ ቅዱስ ወደ እውነት ሁሉ ይመራል እና መንፈስ ቅዱስ ሰው ከተመላ ሞትን እንኳን አይፈራም። ለጌታው ሰው ለአረቄ ይሞታል፣ ለሴት ይሞታል፣ በትንታም ይሞታል እና ለእግዚአብሔር ክብር ሕያው ለሆነ ጌታችን ሕይወታችን ሰጠን በዚህ ምድር ብናልፍ ታላቅ ነገር ነው። ብድራት አለን፣ ሽልማት አለን፣ አክሊል አለን። በዚህ ምድር ላይመቸን ይችላል፣ ላይግባቡ ይችላሉ። ሰዎች እውነትን ስትናገራቸው አይሰሙም፣ ይንቁሃል፣ ይተቹዋሉ። ይሄ ያለ ነው። ክርስቶስንም አልተቀበሉም። ብዙዎቹ ሲሰድቡት ነበር፣ ሲተፉበት ነበር። ለ38 ዓመት ሽባ የሆነ እኮ እዛ ላይ ዮርዳኖስ ላይ የሚወጣው ማንም አለ። መዳን ትፈልጋለህ? እኔ ማንም የለኝም አለ። በወር መባቻ ላይ መልአኩ ባህሩን በሚነካ ሰዓት ቀድሞ የሚገባ ከየትኛው በሽታ ከሽባ ይተረታ፣ አይነ ስውር ይድና፣ ከየትኛው በሽታ። ይሄ ሰው ግን ማንም አልነበረኝም ሲል ለ38 ተነስና አልጋን ተሸክመ ሄዳለሁ። ሰንበት ነበር። ጌታ ኢየሱስ እንዴ በሰንበት አልጋ ተሸክመ ትሄዳለህ አለ። ለ38 ዓመት እዛ መከራውን ያየው ሳይሆን እነሱ ሰንበትን ነው፣ ስለ ሰንበት ያወራሉ። አይን ስውር ሲያወራ እንዴ ማን ያበራልህ ይላል። አይ ክርስቶስ ነው።
እሱ ኃጢአተኛ ነው ይላል። ቤተሰቦቻቸው ሄዶ ይጠይቃሉ። እሱ ሙሉ ሰው ነውና ሄዱና ጠይቁት አለ። ለምን? ማህበሩ ውጭ እንዳይሆን ነው ፈርቶ። እሱ ሙሉ ሰው ነው ራሱ ይናገራል። ከፈለጋችሁ ተከተሉት ነው ያለ። ስለዚህ ኢየሱስ አድን እሱ ኃጢአተኛ ነው። ሙታን ያስነሳል፣ ለምጽን የፈወሰ፣ ጉንድሾችን ያዘለለ፣ በባህር ላይ የተራመደ፣ 5 እንጀራ 2 ዓሣ 5,000 ሕዝብ እየመገበ አይገባቸውም። አእምሯቸው በክፋት ተይዟል። በጨለማ በዚህ ገሃዱ ዓለም የተያዙ ሰዎች አይሰሙም። ሐሳባቸው ከንቱ ስለሆነ ሊሰሙ አይችሉም። ስለዚህ እግዚአብሔር የጠራቸዋል። የተጠሩት ብዙ ናቸው፣ የተመረጡ ግን ጥቂቶች ናቸው። ይሄ ሁሉ ወንጌል ሰብኮ ወደ ሲኦል የሚሄዳል፣ ዘምሮ ወደ ሲኦል የሚሄዳል ስለ ክርስቶስ። ስለዚህ እስከ ፍጻሜ የሚጸና እሱ ይድናል ነው የሚለው። ዛሬ የሰበከው ለነገ አይሆንም፣ እስከ ፍጻሜ ሊጸና ይችላል። እስከ ሞት ደግሞ አሳልፎ ይሰጣጣሉ ይላል። እርስ በራሳቸው በነገስታት ፊት ሁሉ ምን እንደምትናገሩ አትጨነቁ ለመንፈስ ቅዱስ ይናገራልና ጌታ ስሙ ይባረክ። እንግዲህ እግዚአብሔር ዘመናችን ይባርክ፣ ምድራችን እግዚአብሔር ያስብ። እና እግዚአብሔር ድንቅ ነገር ያደርጋል። ከነሱ ውስጥ ካለው በእኛው ስለሚበልጥ ታምነ ተሰማራ ነው። ታምሮ የተሰማራ ሰው ብድራት አለው፣ ሽልማት አለው፣ አክሊል አለው። አንድ ሰው መንገድ ከመሄዱ በፊት አምኖ ከሄደ እዛ ያሰበበት ይደርሳል። ራእዩን ተሸክሞ የራእዩ ባለቤት ደግሞ እግዚአብሔር ነው። የራእዩ ምንድነው? ራእይ እኮ የሚሰጥ እግዚአብሔር ነው እንጂ የራእይ ባለቤት አይባልም። ብዙ ጊዜ የራእይ ባለቤት አለ። ራእይ እሱ ከየት አመጣው? ራእይ የሚሰጠው እግዚአብሔር ነው። እሱ መልእክተኛ ነው። ፖስታ እንደሚሰጥ መልእክተኛ ነው በቃ እንጂ ራእይ እሱ ከየትም አመጣው። ራእዩን የሰጠ ሕያው አምላክ ነው፣ መንፈስ ቅዱስ ነው እንጂ ራእይ ሰው አይሰጥም። ብዙ ባለፈው ተናገረ። ትንቢትን ተነበይላችኋለሁ ከሰዓት ነው ይላሉ። ኮንፈረንስ ከሰዓት ከየት ሊያመጣ ነው? ከኪሱ ነው የሚያወጣው። ትንቢት ሁሉ አትናቁ፣ ትንቢትን ሁሉ መርምሩ ይላል። ትንቢትን መናቅ ሳይሆን ግን ትንቢት የሚመጣው ንፋስ ከየት እንደመጣ ወዴት እንደሚሄድ አይታወቅም። ድንገት ነው መንፈስ ቅዱስ መጥቶ እንጂ በሰው ሐሳብ አይመጣም ይላል እግዚአብሔር። በሰው ሐሳብ ወደ ትንቢቶች። ስለዚህ እግዚአብሔር ሲሰጠው ያ ሰው ትንቢት ሊናገር ይችላል። ነቢያትም ይህ ባሪያ ነብይ ነው ካለ ይቀባዋል። ጳውሎስ ማን ነው ቀባው? ጌታ ኢየሱስ እኮ ተገናኝቶ ሐናንያ ነው፣ ሂድ ወደ ሐናንያ አለው። ጌታ ለምን እንትን አለ? ቅርፊ ካይኑ ወደቀ። ከዛም በኋላ ወደ አረብ ሀገር ሄድኩ ይላል 3 ዓመት ተኩል እና የቀባው ማን ነው? ስለዚህ እግዚአብሔር ነው የሚቀባው እንጂ ሰውን አይቀባው። በሰው ምሪት አይደለም። መንገዳችሁ እንደ መንገድ አይደለም፣ ሐሳባችሁ እንደ ሐሳቤ አይደለም ይላልና የእግዚአብሔር ቃል። አንተ ነቢያት ነው ከሆነ በነቢያት ይቀባው፣ ወንጌላዊ ያደርጋል። ጸጋ ልዩ ልዩ ነው፣ መንፈስ ግን አንድ ነው። ስለዚህ ልዩ ልዩ ጸጋ ይሰጣል እግዚአብሔር። በልግስና የሚሰጠው በምክር የሚመክሩ አሉ፣ ወንጌልም ይሰብኩ አሉ፣ ለደዌዎች ደግሞ የሚፈውሱ አሉ። የሚፈውሱ እነሱ ሳይሆን መንፈስ ቅዱስ ነው። ግን እነሱ እንዳደረጉ ካራክተር ራሳቸው ፈጣሪ የሚያደርጉ ሰዎች ነው። ስለዚህ አሁን አንዳንድ ጊዜ ምንድነው እና ሩም እንዲይዙ ይደረጋል ተከፍሎ። ለምን? ከካሜራ ውጪ ይባላል። ገንዘብ ያለው ከካሜራ ውጪ ይጸለይላል። ገንዘብ የሌለውስ ኦፊሻሊ ነው፣ ህዝብ ያየ። እንዲህ አይነት ድራማ ነው፣ ድራሚክ ነው። ሁለተኛ ደግሞ አሁን በስቷል በየቦታ 1 ሚሊዮን አንጣ 500,000 አንጣ። እንዴት ነው የሚሰጠው? እኔ ህይወቴንም ለክርስቶስ እኮ ሰጠዋለሁ። እንኳን ገንዘቤ ውስጤ መንፈስ ቅዱስ ከነገረኝ ሐሴት ካደረገኝ እንኳን ገንዘብ ህይወቴ መስጠት አለብኝ። ለማን? ለክርስቶስ። እና ህዝብን እያስጨነቁ የሚዘርፉ ዘራፊዎች አሉ። እግዚአብሔር ደግሞ ይፈርዳል፣ ሩቅም አይሆንም። እግዚአብሔርን ህዝብን እያስጨነቁ አንጡ እያሉ በቃ ይሄን አንጡ፣ በዘይት እንቀባለን፣ ዘይቱ ይቅር ለዘላለም። ምንድነው የሚቀባኝ? እኔ ጌታ ከእናቴ ማህፀን ሲዋደዱ ያቀኛል። ከእናቴ ማህፀን ያለ አውቃለሁ ነው የሚለው። ስለዚህ
ጌታ ያቀኛል። እሱ በዘይት ሊቀባ ይሄን ያህል ካመጣችሁ በዘይት ኑ ፊት ለፊት ይባላል። 500,000 ብር የምታመጡ ዘይት እንቀባችኋለን። 1 ሚሊዮን ይባላል። እንዲህ ያለ ከየት በነቢያትም ሐዋርያት አልነበረም። እነ ኤልሳዕን አለ ኤልሳ እኮ ታምራት አድርጎ እንኳን ተጭኖለት ከሶሪያ ሲመጣ አልተቀበለም። ጋዛ ሂድ በቃ ነው ያለው። በቃ ምንም አልፈልግም ነው አለ እና አሁን አንጣ ነው ኪስን ነው የሚያወልቁት። ትመዘገባለህ። ልክ ጥንቆላ ነው። ጥንቆላ እንኳን ጫት ነው። ለመጀመሪያ ጊዜ ቡና ታመጣለህ ወይ ስኳር ከፊት ታቃ ስለት ትሳላለህ። ከደረሰ በኋላ ነው የምታመጣው። እነዚህ እኮ ምንም ሳይዳጡ ነው። የጨለማው ዓለም እንኳን ሲፈጸም ነው ስለቱን የሚቀበለው። ለጊዜው ማግባባ ጫት ይዞ ይመጣ ቡና ወይ ያስቀምጣል። እነዚህ እኮ ምንም ሳደርግ ይሆንልሃል። እኔ ጌታ ኢየሱስ ሕይወትን ሰጥቶኛል አለ። ማቴሪያል አይደለም የማመልከው አምላክ። ስለዚህ ሕያው የሆነ አምላክ ስለሆነ አምላኬን በደንብ አውቀዋለሁ። ለኔ ብሎ ነው በመስቀል ላይ የተጠረቀው፣ ደሙን ያፈሰሰው፣ በዋጋ የተገዛው ነኝ። የማንም መጫወቻ አልሆንም እና እግዚአብሔር ማወቅ የጥበብ መጀመሪያ እግዚአብሔርን መፍራት ነው ሲል እንደ እግዚአብሔር ሐሳብ ፍቃድ መመላለስ ማለት ነው። ስለዚህ እግዚአብሔርን አመሰግናለሁ። ለዛሬ ያለኝ በጣም አመሰግናለሁ። ተባረኩ። ይህንን ለሰማችሁ እግዚአብሔር ጸጋውን ያብዛላችሁ። ላለው ምሕረትና ቸርነት ለምድራችን ለዓለማችን ይሁን። እሺ፣ የመጨረሻ ጥያቄ ከተመልካች የመጣ ጥያቄ አለና እሳቸው ብዙ ታሪክ ነግረውናል። ትዳራቸው ላይ ግን ችግር አለ እና ትዳራቸውን በተመለከተ ለማልጠየቅም የሚል አንዲት እህት ጠይቃለች። ስሟም እዛ ላይ ያለና አይተውት ከሆነ ስለዚህ የሚናገሩት ነገር ካለ? አዎ እንግዲህ አንደኛ ብዙ ነገር አለ በምድር ላይ ስንኖር። ትዳር ጠላት ወደ እግዚአብሔር ሐሳብ እንዳትደርስ ብዙ ነገር ማሰናከያ ያብጃል እና እግዚአብሔር እንዳይከብር እግዚአብሔር እንዳታረግ እህቶች ደግሞ እንደሚነዳ ወንዝ እንዴት ነው ሬጌሽን እንደሚሄድ ነውና፣ ስለዚህ ጠላት የመጀመሪያው ታርጌቱን መሰረታዊ ነገር ማበላሸት ነው። ስለዚህ መሰረታዊ አሁን በጥሞናና በማስተዋል ካልሆነ ይሄን ዘመን ማለፍ አንችልም። ትዳር የሚሰጠው እግዚአብሔር ነው። ሰው ብቻውን ሊኖር ዘንድ መልካም አይደለም። አባት እናቱን ይተዋል፣ ከሚስቱ ጋር አንድ ይሆናል፣ መለያየትን እጠላለሁ ይላል። ስለዚህ ሰዎች ብዙ ጊዜ በብዙ ፈተናዎች ይፈተናሉ። ታላላቅ ነቢያቶች በእህቶች በወንድሞች ይፈተናሉ። ስለዚህ ትዳርን የሚሰጠው ስለዚህ ጠላት ወደ ሐሳብ ፍቃድ እንዳለ ብዙ ነገር ያበላሽብሃል። ስለዚህ ፈተና በዚህ ዓለም እስካለ ፈተና አለ፣ ግን ፈተናው መውጫውን አዘጋጃለሁ ይላል። ስለዚህ ሰዎች የመሰለውን ሊናገሩ ይችላሉ፣ የመሰለውን ሊያወራው ይችላሉ፣ ግን በህይወቴ ያለፍኩት እኔ ነኝ የማውቀው። አዎ መከራውንም ችግሮችን የማልቀው እኔ ነኝ። ስለዚህ ህይወትን እስከምታ ብዙ ነገር ልታልፍ ይችላል። ወደ ግቡ እንዳትደርስ ወደ እግዚአብሔር ሐሳብ ፍቃድ ልትጠጋ ስትል ብዙ ሰዎች ፈተና የሚሆኑብህ አሉ። በቤተ ክርስቲያንም ይዋጉሃሉ። በቤተ ክርስቲያን ራሱ እንደ እግዚአብሔር ሐሳብ እንዳትኖሩ ቋንቋ የሚደበላልቁ ሰዎች አለ። በእውነትና በመንፈስ እንደ እግዚአብሔር ሐሳብ የሚኖሩ አሉ። ስለዚህ ፈተናው አለ። አዎ ስለዚህ ሰው ወዶ እኔ ወድጄና ፈቅጄ ነው አምላኬን እኮ ያመለኩት ማንንም ብዬ አይደለም። ግን ሰዎች ወደ እውነት እንዳትመጣ ወደ እግዚአብሔር ክብር እንዳትመጣ ብዙ ማሰናከያዎች ይፈጥሩብሃል። በቤተሰብ፣ በጎረቤት፣ በአካባቢ፣ በቤተ ክርስቲያን አለ። ይሄ ያለ ነው። ስለዚህ እንግዲህ እግዚአብሔር ነው አዋቂ፣ ፈራጅም ቅን ፈራጅ እሱ። ስለዚህ ተመልካቾቻችን የዛሬ ዝግጅታችን በዚህ ተጠናቅቋል። ጻፉልን፣ ደውሉልን። እንሰናበታችሁ። ተስፋዬ ካሳሁን እስከ ሳምንት ድረስ